የእግዚአብሔርን ቃል እንካፈላለን። ጌታ በቃሉ ይናገረናል፣ ያስተምረናል፣ ወደ እውነት ሁሉ ይመራናል። ኢየሱስ ክርስቶስ ጌታ ነው። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል ተብሎ በእግዚአብሔር ቃል እንደተጻፈ ከእግዚአብሔር የሚማር ከእግዚአብሔር ሰላምን ያገኛል። ኢየሱስ ጌታ ነው። ከእግዚአብሔር ስንማር ከእግዚአብሔር ሰላምን እናገኛለን። እግዚአብሔር ያስተማረው ሰው ሰላማዊ ሰው ነው። ከእግዚአብሔር የሚሰማ ሰው ያረፈና የተረጋጋ ይሆናል። ኢየሱስ ጌታ ነው። ዛሬ እግዚአብሔር በሚናገረን ቃል፣ በሚያስተምረን፣ በሚሰጠን የህይወት ቃል ህይወታችን በእግዚአብሔር ፈቃድ ውስጥ እንዲገባ ይሆናል። ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል። በምንሰማው በምንማረው የእግዚአብሔር ቃል መጠን ነው ሰላማችን የሚወሰነው። ክብር ለእግዚአብሔር ይሁን። ብዙ የእግዚአብሔርን ቃል በሰማን መጠን ሰላማችን ይበዛል፣ እምነታችን ይጨምራል፣ ኃይላችን ይጨምራል። ኢየሱስ ጌታ ነው። በተለይ አሁን በዚህ ባለንበት ዘመን በዚህ ወቅት የምንሰማው የእግዚአብሔር ቃል ብዛት ነው ሰላማችንን የሚወስነው። ክብር ለኢየሱስ ክርስቶስ ይሁን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል። ከእግዚአብሔር የተማረ ሰላሙ ብዙ ይሆናል። ከእግዚአብሔር የሚማር ሰላሙ ብዙ ይሆናል። ከእግዚአብሔር ከራሱ ከቃሉ ከምንጩ የሚቀዳ ሰላሙ ሙሉ ይሆናል። ጫካው ይገለጣል፣ ኃይሉ ይጨምራል፣ ክብሩ ይጨምራል፣ ብርሃኑ ይጨምራል። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ቃል ሕያውና የሚሰራ ሁለትም አፍ ካለው ሰይፍ ይልቅ እጅግ የተሳለ ኢየሱስ ክርስቶስ ጌታ ነው። በመንፈሳችን፣ በነፍሳችን፣ በስጋችን ውስጥ አልፎ የሚሰራ መነቀል የሚገባውን ነገር ከውስጣችን ነቅሎ የሚያወጣ መተከል የሚገባውን መልካም ነገር መልካም ዘር በውስጣችን የሚተክል የሚሰራ የሚያደርግ የሚፈጽም የሚተክል የሚነቅል ነው ማለት ነው። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል። ከእግዚአብሔር የተማረ ሰላሙ ብዙ ይሆናል። ከእግዚአብሔር የሚቀዳ ሰላሙ ሙሉ ይሆናል። ክብር ለእግዚአብሔር ይሁን። እንደ እግዚአብሔር ያለ አስተማሪ ማን አለ? እንደ እግዚአብሔር ያለ የሰውን ባዶነት ጓዳ ውስጠኛውን ፓርት የሚሞላ እንደ እግዚአብሔር ያለ አስተማሪ፣ እንደ እግዚአብሔር ያለ ማን አለ? የእግዚአብሔር ቃል ራሱ እኮ ይናገራል። እንደ እግዚአብሔር ያለ ማንም የለም። ባዶነትን የሚሞላ ኢየሱስ ክርስቶስ ጌታ ነው። ባዶነትን የሚሞላ ክብር ለኢየሱስ ክርስቶስ ይሁን። ብቻዬን ነኝ ስትል አለሁ የሚል ማኮራዲሻ ካቲላ ባህዲ ጃሊማጋስ እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ አስተማሪ ማንም የለም። እንደ እግዚአብሔር ያለ ህይወት ሰጪ ማንም የለም። ሰላም ሰጪ ማንም የለም። ስለዚህ ዛሬ ሰላማችንን የሚመጥነው ወይም የሚያበዛው የሚያትረፈርፈው የእግዚአብሔር ቃል ነው፣ ወይም ከእግዚአብሔር የምንማረው ትምህርት ነው። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል። ዛሬ ሰላማችሁ ብዙ ይሆናል። ዛሬ ሰላማዊ ሰው ማን ነው ብትሉ፣ ከእግዚአብሔር የተማረ፣ ከእግዚአብሔር የሰማ፣ ከእግዚአብሔር የቀዳ፣ ከእግዚአብሔር የተሞላ፣ በእግዚአብሔር የተሞላ
ከእግዚአብሔር የተጎነጨ ሃሌሉያ እሱ ነው ሰላማዊ ሰው እሱ ነው አሸናፊ እሱ ነው ደስተኛ እሱ ነው ኃይለኛ እሱ ነው ብርቱ ልጆችሽ ከእግዚአብሔር የተማሩ ይሆናሉ ኢየሱስ ክርስቶስ ለዘላለም ጌታ ነው የልጆችሽም ሰላም ብዙ ይሆናል ወገኔ ስማኝ ሰላምህ ብዙ የሚሆነው የሚትረፈረፈው ከእግዚአብሔር ስትማር ነው ከቃሉ ስትማር ነው የሱ ደቀ መዝሙር ስትሆን ነው ኢየሱስ ክርስቶስ ጌታ ነው የሚሰማኝ ግን በርጋታ ይቀመጣል በሰላም ይቀመጣል ከመከራም ስጋት ያርፋል መከራ አይደለም እኮ ዛሬ የሚጨርስህ ስጋት እኮ ነው ከመከራ የመከራ ስጋት እኮ ነው ስጋቱ እኮ ነው ሰውን አላስቀምጠው ያለ አሁን መከራ የመከራ ስጋት መከራው አይደለም የመከራው ስጋት ገና ይመጣብኛል ገና ይደርስብኛል ይሄ ይሆንብኛል ብለን የምንፈራው ነገር ነው ያንን ነገር የሚያስጥሰን በሰላምና በርጋታ በፎይታ የሚያስቀምጠን የእግዚአብሔር ቃል ነው ከእግዚአብሔር መማራችን ነው መጀመሪያ ከእግዚአብሔር መማራችን ነው መጀመሪያ ከቃሉ መቅዳታችን ነው ከሱ መጎንጨታችን ነው ከሱ ሆዳችንን መሙላታችን ነው ከሱ ውስጣችንን መሙላታችን ነው ኢየሱስ ክርስቶስ ጌታ ነው ልጆችሽ ከእግዚአብሔር የተማሩ ይሆናሉ የልጆችሽም ሰላም ብዙ ይሆናል ዛሬ ሰላማችሁ ሙሉ ይሆናል ከእግዚአብሔር የተማረ ሙሉ ሰላም አለው ከእግዚአብሔር የተማረ ሙሉ ኃይል አለው ከእግዚአብሔር የተማረ ሙሉ ትጥቅ አለው ክብር ለእግዚአብሔር ይሁን ኢየሱስ ክርስቶስ ጌታ ነው ኢየሱስ ጌታ ነው ከእግዚአብሔር የተማረ ሙሉ ኃይል ሙሉ ትጥቅ ሙሉ ሰላም ሙሉ እምነት ሃሌሉያ ሙሉ ትጥቅ አለው ክብር ለእግዚአብሔር ይሁን የጌታ ስም ለዘላለም ብሩክ ይሁን ከእግዚአብሔር የተማረ ትጥቁ አይፈታም ብርቱና ኃይለኛ ሰራዊት ሆኖ ይወጣል በዚህ በሚያስፈራው ዘመን ማካሽ ታራባያ ብርቱና ኃይለኛ ሰራዊት ሆኖ ይገለጣል ከእግዚአብሔር የሚቀዳ ከእግዚአብሔር የሚማር ማካዲጃ ላማስ ከእግዚአብሔር የሚቀዳ ከእግዚአብሔር የሚጎነጭ ከእግዚአብሔር የሚጠጣ ከእግዚአብሔር የሚጠግብ ማሻታ በእግዚአብሔር የሚረሰርስ ራካቲጃ ለማሃዲያ ዛካ ጃና ዱራኩ ታራባሃደ ጄኬ ሌቫንታ ካላማያ ሬካቱ ላዲናማስ ይህንን አስፈሪውን ዘመን ይሻገራል ከእግዚአብሔር ጋር ይሻገራል ጥሶ ይወጣል እንደ እግዚአብሔር ፈቃድ ይመላለሳል ማለት ራካቲ ላቦሪዲያናማስ ከመከራ ስጋት ያርፋል ዜላቫኒያ ጄካታ ራባሃዲያስ ኢየሱስ ክርስቶስ ጌታ ነው ልጆችሽ ከእግዚአብሔር የተማሩ ይሆናሉ የልጆችሽም ሰላም ብዙ ይሆናል ብዙ ሰላም ይሆናል እግዚአብሔርን በመስማት ከእግዚአብሔር በመቅዳት ከእግዚአብሔር በመማር ጃኒ ዳቦራዲያስ ኢየሱስ ጌታ ነው ልክ እንደ ማርያም እግሩ ስር ቁጭ ብሎ በመማር በመስማት እሱን በማስቀደም እሱን በመስማት ዘመኑን መሻገር ይቻላል እንደ እግዚአብሔር ፈቃድ መኖር ይቻላል እንደ እግዚአብሔር ፈቃድ መመላለስ ይቻላል የሚሰማኝ ግን በርጋታ ይቀመጣል ከመከራም ስጋት ያርፋል አርፎ መቀመጥ ይሆናል ሰላም ይሆናል ብርታት ይሆናል ከእግዚአብሔር በመማር ብርታት ይሆናል ኃይል ይሆናል ጥበብ ይሆናል ዕውቀት ይሆናል ኢየሱስ ክርስቶስ ጌታ ነው ከስንፍና መውጣት ይቻላል እግዚአብሔርን በመስማት ከእግዚአብሔር በመማር ማካጃላቫኒያ ዜጋና ሬፓካታላቫኒያ ዜላቫኒያ ጄኬቲያ ላዚኒ አፑናዳስ ኢየሱስ ክርስቶስ ጌታ ነው ከእግዚአብሔር በመማር ኃይልን መታጠቅ ይቻላል ከእግዚአብሔር ስንማር ኃይልን እንታጠቃለን ከድካም እንወጣለን ከስንፍና እንወጣለን ክብር ለእግዚአብሔር ይሁን
ጥበበኞች እንሆናለን። እግዚአብሔርን የምናውቅ እግዚአብሔርን የምንፈራ እንሆናለን። በእግዚአብሔር የምንታመን በእግዚአብሔር የምንመካ የማናሳፍር ሰራተኞች እንሆናለን። ሆሊ ስፒሪት እናመሰግናለን፣ ከፍ ከፍ እናደርጋለን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል። ብዙ ይሆናል። ከእግዚአብሔር በመማር ብዙ ትጥቅ መልበስ ይሆናል። ብዙ ኃይል መልበስ ይሆናል። ከእግዚአብሔር በመማር ይሄው እላችኋለሁ፣ ከእግዚአብሔር በመማር ብዙ ኃይል ይሆንላችኋል። ብዙ ሰላም ይሆናል። ብዙ ክብር ይሆናል። እግዚአብሔር በቃሉ ነው ወደ ሰው ህይወት ውስጥ የሚገባው። መንፈስና ህይወት በሆነው በቃሉ ነው በሰው ህይወት ውስጥ የሚገባው። ወደ ሰው ውስጠኛ ክፍል የሚገባው፣ ወደ ሰው ልብ ውስጥ የሚገባው መንፈስና ህይወት በሆነው በቃሉ አማካኝነት። ሃሌሉያ ሼላቫኒያስ። ሰማያት በእግዚአብሔር ቃል እንደጸኑ ዛሬም የኔና የናንተ ህይወት የሚጸናው ህያው በሆነው በህያው በእግዚአብሔር ቃል ከእግዚአብሔር በመማር ህይወታችን ይጸናል። በእግዚአብሔር ቤት ጸንቶ ይቆማል። ጸንቶ ይቆማል። ህይወታችሁ በእግዚአብሔር ቃል ከእግዚአብሔር በመማር ከእግዚአብሔር በምትሰሙት ከእግዚአብሔር በምትቀዱት ሃሌሉያ በዛ ቃል በዛ ውሃ ሃሌሉያ በዛ ወንዝ ህይወታችሁ ይጸናል። ሰላማችሁ ሙሉ ይሆናል። ሰላማችሁ ብዙ ይሆናል። ሰላማችሁ መጠን የሌለው ወሰን የሌለው ይሆናል። ክብር ለእግዚአብሔር ይሁን። አምላካችን የክብር አምላክ ነው። እግዚአብሔር በድምፁ ድንቅኛ ያንጎዳጉዳል ወደ ህይወታችን ወደ ውስጠኛው ክፍል በቃሉ ሲመጣ ክብር ለእግዚአብሔር ይሁን። ድንቅኛ ነው የሚያንጎዳጉደው። ማካሺ ታራባሃዲያስ ራካቲ ላባሃዲ ጃናማስ አይሆንም ያልነው ነገር ሲሆን እናያለን በህይወታችን። አሁን በቃ መጽናት አቃተኝ ማመስገን አቃተኝ የምንል ሰዎች፣ በማጉረምረም ውስጥ ያለን ሰዎች የእግዚአብሔር ቃል ወደ ህይወታችን ሲመጣ ሰላማችን ሙሉ ስለሚሆን ነገሮች ይቀየራሉ፣ ሁኔታዎች ይቀየራሉ። ለምን ቢባል መንፈስና ህይወት የሆነው የእግዚአብሔር ቃል ወደ ውስጣችሁ ስለሚገባ። ኢየሱስ ክርስቶስ ጌታ ነው። ከእግዚአብሔር የሚማር አሸናፊ ነው። ከእግዚአብሔር የሚቀዳ አሸናፊ ነው። ተሻጋሪ ትውልድ ነው። አፈግፋጊ አይደለም። ወደ ኋላ የሚጎተት አይደለም። ወደፊት በእምነት የሚዘረጋ ነው። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል። ሃሌሉያ። ዛሬ የእግዚአብሔርን ቃል በመስማት ከጌታ በመማር ወደፊት መዘርጋት ይሆናል። ወደፊት መዘርጋት፣ ወደ ኋላ ሳይሆን ወደፊት። እግዚአብሔር ወዳየላችሁ፣ እግዚአብሔር ወዳየልን፣ እግዚአብሔር ወዳቀደልን በቃሉ አማካኝነት እንሻገራለን። ክብር ለእግዚአብሔር ይሁን። ለምን ቢባል አምላካችን ሕያው ነው፣ ቃሉም ሕያው ነው። ሕያው ነው ማለት የሚሰራ ነው፣ የሚያነቃ ነው፣ ከተኛንበት የሚቀሰቅስ ነው፣ ወደ እውነት የሚመራ ነው፣ ወደ እውነት ጥግ የሚያደርስ ነው። የኃይል ቃል ስለሆነ ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ስጡ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ለመንፈስ ቅዱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ዛሬ በማንኛውም አይነት ሁኔታ ውስጥ ብንሆን የእግዚአብሔር ቃል ያሻግረናል። ከነበርንበት ድካም ያወጣናል። ካለንበት ስንፍና ያስመልጠናል። ክብር ለእግዚአብሔር ይሁን። ከገባንበት ጉስቁልና ያሻግረናል፣ ያወጣናል። ክብር ለእግዚአብሔር ይሁን። ማኮዳጂና አቦሳካታ ሬካታ ላቫኒያስ ሬካቲ ላቫናስ ድልድይ ሆኖ ያሻግራል። አሁን የምትሰማው ቃል፣ አሁን የምንካፈለው ቃል ህይወታችሁን ድልድይ ሆኖ ያሻግረዋል። አልሻገርም በቃ አለቀልኝ ላላችሁ ሰዎች ዛሬ እግዚአብሔር ቃል ድልድይ ሆኖ ወደ ታሰበላችሁ ቦታ ያደርሳችኋል። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው።
የእግዚአብሔር የአምላካችን ስም የተባረከ ይሁን። እሱ ቅዱስ ነው፣ ቃሉ ቅዱስ ነው። ስለዚህ በቃሉ መቀደስ ይሆናል። ሕይወታችን በቃሉ ይቀደሳል፣ ይታጠባል፣ ይነጻል። ማካጃላባናስ ከገባንበት ማጥ የሚያወጣ የእግዚአብሔር ቃል አለ፣ የእውነት ቃል አለ። ሁኔታን የሚቀይር ከገባህበት ማጥ የሚያወጣ የሚያስመልጥ። ክብር ለእግዚአብሔር ይሁን። ተስፋን የሚያድስ ተስፋን የሚያለመልም እግዚአብሔር ወዳየልህ ግብ የሚያስገሰግስ የእውነት ቃል። በእውነት ቃል አስቦ ነው የወለደን የተወለድነው በእውነት ቃል ነው ደግሞ ወደሱ የምንገሰግስ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። በሉቃስ ወንጌል ምዕራፍ 10 ላይ ከቁጥር 17 ጀምሮ አነባለሁ። የሉቃስ ወንጌል ምዕራፍ 10 ከቁጥር 17 እስከ 20 ያለውን አነባለሁ። ክብር ለኢየሱስ ይሁን። እንደዚህ ይላል። ሰባው በደስታ ተመልሰው ጌታ ሆይ አጋንንት እንኳ በስምህ ተገዝተውልናል አሉት። እንዲህም አላቸው፣ ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁም ምንም የለም። ኢየሱስ ጌታ ነው። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ። ስማችሁ ግን በሰማያት ስለተጻፈ ክብር ለእግዚአብሔር ይሁን። በዚህ ደስ ይበላችሁ። ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ። ኢየሱስ ክርስቶስ ጌታ ነው። ጌታ ኢየሱስ ክርስቶስ 70 ደቀ መዛሙርትን ሾሞ የመንግስቱን ወንጌል እንዲመሰክሩ እንዲሰብኩ ላካቸው። ድውዮችን እንዲፈውሱ፣ አጋንንትን እንዲያወጡ፣ ወንጌልን እንዲሰብኩ 70 አድርጎ ሾሞ ከላካቸው በኋላ ተመልሰው ለሱ ያወሩትን ነው የሚናገረው፣ የተናገሩትን ነው። እና አጋንንትስ እንኳ በስም ተገዝተውልናል ብለው ተደንቀው በጣም ተደስተው በነገሩት ጊዜ ጌታ ኢየሱስ ክርስቶስ የመለሰላቸው መልስ ግን በጣም የሚያስገርም ነው። ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ ጌታ ነው። የኛ አስተሳሰብና የእግዚአብሔር አስተሳሰብ ሰማይ ከምድር እንደሚርቅ በጣም የተለያየ ነው። በጣም የተራራቀ ነው። አንዳንድ ጊዜ የእግዚአብሔርን ሐሳብ በራሳችን ቪው ወይም በራሳችን አስተያየትና አስተሳሰብ ምናይበት እይታ አለ። እግዚአብሔር ደግሞ የሚያይበት እይታ አለ። ዛሬ ክብር ለእግዚአብሔር ይሁን። በእግዚአብሔር ቃል አማካኝነት በምንሰማው በእግዚአብሔር ቃል አማካኝነት ወደ እግዚአብሔር እይታ ነው የምንገባው። እግዚአብሔር የሚያይበትን እይታ፣ እግዚአብሔር የሚያስተውልበትን አስተውሎ፣ ክብር ለእግዚአብሔር ይሁን። እሱ የሚያይበትን አስተያየት ወይም መረዳት ወደኛ ይገባል ማለት ነው። ክብር ለእግዚአብሔር ይሁን። ወደኛ ይሸጋገራል ማለት ነው። በቃሉ ውስጥ የእግዚአብሔርን እይታ እንረዳለን። ያንን እይታ አይተን ደግሞ ወደ እግዚአብሔር ሐሳብና እቅድ እንጠቀለላለን ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ጌታ ነው። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ፣ ምንም የሚጎዳችሁ ኃይል የለም። ሰይጣንን እንደ መብረቅ ከሰማይ ሲወድቅ እኔ አይቼዋለሁ። ነገር ግን አጋንንት በስሜ ስለተገዙላችሁ በዚህ ደስ አይበላችሁ። ምክንያቱም አጋንንቶች በስሜ መገዛታቸው የግድ ነው። መገዛታቸው የግድ ነው። ይሄ በጣም የሚያስፈነድቀን በጣም ደስ የሚያሰኘን ነገር መሆን አይገባም። የመጀመሪያው ደስታችን ሊሆን የሚገባውን ነገር ነው ጌታ ኢየሱስ ክርስቶስ ለነዚህ 70 ደቀ መዛሙርት የሚነግራቸው።
በጣም ተደንቀው ተደስተው ፈንድቀው ነበር የሚናገሩት። በዚህ ቃል ውስጥ ራሳችሁን አስገብታችሁ ብታዩትና ጌታ ኢየሱስ ክርስቶስ የመለሰላቸው መልስ ደግሞ ለራሳችሁ ወይም ለራሳችን አድርገን ብንወስደው ምን አይነት አስተሳሰብና እይታ እንደነበራቸው የኛንም እይታ የሚያስተካክል እንደሆነ ከዚህ ቃል መረዳትን እናገኛለን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ምንድነው የሚላቸው? መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ። መጀመሪያ ቅድሚያ ደስ ሊላችሁ የሚገባ ሌላ ነገር አለ፣ እናንተ ያላስተዋላችሁት። ዛሬ ምናልባት በጸሎት ርዕስ ላይ በምስጋና ያልቀረባችሁበት ሊሆን ይችላል። ያላስተዋላችሁበት ነገር ሊሆን ይችላል። ምናልባት በልዩ ልዩ ሁኔታ ውስጥ ስለምታልፉ በልዩ ልዩ መከራ፣ በልዩ ልዩ ፈተና፣ በልዩ ልዩ እንቆቅልሽ፣ በልዩ ልዩ ጥያቄ፣ በልዩ ልዩ ፔኑ ስለምታልፉ ይህንን የምስጋና ትልቁን የምስጋና ርዕስ ወይም ደግሞ ትልቁን የደስታ ርዕስ ሳታስተውሉት ቀርታችሁ ሊሆን ይችላል። መናፍስት ስለተገዙላችሁ፣ በስሜ ስለተገዙላችሁ በዚህ ደስ አይበላችሁ፣ ነገር ግን በሰማያት ስማችሁ ስለተጻፈ በዚህ ደስ ይበላችሁ አላቸው። ክብር ለእግዚአብሔር ይሁን። ዛሬ ስንቶቻችንን ስሜን በሕይወት መዝገብ ስለጻፍክልኝ አመሰግንሃለሁ ብለን ጌታን አመስግነን ይዋልን ስንቶች ነን? ዛሬ ወንድሜ ልጠይቅህ፣ እህቴ ልጠይቅሽ፣ ስሜን በሕይወት መዝገብ ስለጻፍክልኝ አመሰግንሃለሁ ብለሽ ዛሬ አመስግነሻል? ብለህ ዛሬ አመስግነሃል? ብዬ ዛሬ አመስግኛለሁ በእግዚአብሔር ፊት? ወይስ የማልፍበትን ሁኔታ የማልፍበትን ፔን ሳዳምጥ ነው የዋልኩት? ወይም ደግሞ በጌታ በኢየሱስ ክርስቶስ ስም አጋንንት ስለተገዙልኝ ወይም ስለተገዙላችሁ በዚህ ተደንቃችሁ ወይም በእጆቻችሁ ስለተደረጉት ተአምራት እየተደነቃችሁ በዛ ውላችሁ ሊሆን ይችላል። አይታወቅም አይታወቅም። ነገር ግን ጌታ ኢየሱስ ክርስቶስ ለነዚህ ደቀ መዛሙርት የሚላቸው ስማችሁ ግን በሰማያት ስለተጻፈ በዚህ ደስ ይበላችሁ። ዋናው ነገር ይሄ ነው። ዋናው ነገር ስሞቻችን በሕይወት መዝገብ በመጻፋቸው በክርስቶስ ኢየሱስ ሞትና ትንሣኤ ምክንያት በመስቀሉ ደም አማካኝነት ስሞቻችን በሕይወት መዝገብ ስለተጻፉ በዚህ ነው መፈንደቅ የሚገባን። በዚህ ነው ደስተኛ መሆን የሚገባን። ክብር ለእግዚአብሔር ይሁን። ስማችን ተጽፏል። ስምህ ተጽፏል። ዳግም እስከተወለድክ ድረስ ከቃሉና ከመንፈሱ እስከተወለድክ ድረስ ጌታን ኢየሱስ ክርስቶስን የግል መድኃኒት፣ ገዢ፣ ንጉስ፣ ጌታ አድርገህ በልብ እስከ ሾምከው ድረስ ዳግም እስከተወለድክ ድረስ አዲስ ፍጥረት እስከሆንክ ድረስ ስምህ በሕይወት መዝገብ ተጽፏል። በዚህ ደስተኛ ነህ? በዚህ ደስተኛ ነሽ ወይ? ክብር ለእግዚአብሔር ይሁን። ይሄ እኮ በጣም የሚያስፈነድቅ ነገር ነው። ስሞቻችን በሕይወት መዝገብ በሰማይ በመመዝገባቸው በዚህ ብቻ ስንፈነድቅ ስናመሰግን እልል ስንል ልንውል ይገባናል። በተለይ በዚህ ዘመን መዳንህን በደንብ አድርገህ ማስተዋል አለብን። መዳንሽን በደንብ አድርገሽ ማስተዋል አለብሽ። ክርስቶስ ኢየሱስ በመስቀል ላይ የከፈለውን ዋጋ በአትኩሮት መመልከት የሚገባን ሰዓት ላይ ነው ያለነው። ክብር ለኢየሱስ ክርስቶስ ይሁን። ዛሬ በምንድን ነው ደስ ሲላችሁ የዋላችሁት? ዛሬ በጣም ስትፈነድቁ የዋላችሁት በምን ምክንያት ይሆን? ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ቃል ሲናገር ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል። ጌታ ኢየሱስ ክርስቶስ ለእነዚህ ደቀ መዛሙርት በጣም ደስተኛ መሆን የሚገባቸውን መንገድ ነው ያሳያቸው። መዳናቸውን ነው እንዲያስተውሉ የረዳቸው። ስምህ በሕይወት መዝገብ መጻፉ ትልቅ ነገር፣ ዋናው ነገር እሱ ነው። በደሙ ጸድቀ ስምህ መመዝገቡ በሰማይ ቤት በእግዚአብሔር መዝገብ በእግዚአብሔር መጽሐፍ አንተ ተከብረ በደሙ አማካኝነት ክብር አግኝተ የልጅነት ስልጣን አግኝተ ማካጃላባንያስ ይሄ ትልቅ ደስታ ሊሆንልህ ይገባል። ዛሬ ከገባህበት ማጥ የሚያወጣ ይሄ ነው።
ከማጉረምረም ህይወት ነፃ የሚያደርግ ይሄ ነው። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። ዛሬ ትልቁ የምስጋና የእልልታ ዋነኛ ምክንያት ሊሆን የሚገባው ስምህ በህይወት መዝገብ በመጻፉ ነው። ሌላው ሁለተኛ ነው። ሌላው ነገር ሁለተኛ ነው። ዋናው የደስታ ምንጭ በክርስቶስ ኢየሱስ የመስቀል ሞትና ትንሣኤ አማካኝነት በእግዚአብሔር አብ ፊት ሞገስ አግኝተ በልጁ ደም ወደ አብ መግባትን አግኝተ የክብሩ ተካፋይ ሆነ የርስቱ ወራሽ ሆነ ስምህ በህይወት መዝገብ በመጻፉ በዚህ ደስተኛ ሆነ እልል እያልክ እግዚአብሔርን ልታመሰግን የሚገባ ሰዓት። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል። ይህን ስታስብ ስታሰላስል ሰላምህ ሙሉ ይሆናል። ከጥያቄ ትወጣለህ፣ ከብዙ ጥያቄ ታመልጣለህ፣ ከብዙ እንቆቅልሽ ነፃ ትወጣለህ። ክብር ለእግዚአብሔር ይሁን። በዓለም ካለው ጥፋት ማምለጥህን፣ ከጨለማ ስልጣን መዳንህን ትኩር ብለህ አስብ፣ አስተውል። ክብር ለእግዚአብሔር ይሁን። በጌታ ደስ ይበላችሁ የሚለው ሐዋርያው ጳውሎስ እንዲሁ አይደለም። እሱ በእስር ቤት ውስጥ ሆኖ ለፊልጵስዩስ ሰዎች ሁልጊዜ በጌታ ደስ ይበላችሁ ይላቸዋል። ደግሜ እላለሁ ደስ ይበላችሁ። በመዳንህ በክርስቶስ ኢየሱስ መዳንህ ስምህ በህይወት መዝገብ መጻፉ እንዴት እንደቀላል ነገር ይታያል። ትልቁ የምስጋና ርዕስ ይሄ ነው። ዛሬ ትልቁ የደስታ ምንጭ ይሄ ነው፣ እግዚአብሔር ነው። ከየት ቦታ እንደተነሳ ዛሬ አስብ። ኢየሱስ ጌታ ነው። ዛሬ ያለህን ጥያቄ ያለህን በቃ ብዙ አይነት ነገር ውስጥ መግባትን አይደለም። መጀመሪያ እስኪ መዳንህን አስብ። ስምህ በህይወት መዝገብ መጻፉን እስኪ አስብ። ብዙ ጥያቄዎችን ያስረሳሃል። እንቆቅልሽ የሚፈታውን ስታስብና ስታመሰግን ነው። በክርስቶስ ኢየሱስ የተሰራልን ድንቅ ነገር ስታስብ ነው። ሰው ያደረገህን ያከበረህን ጌታ አስበህ ስታመሰግን ነው። ክብር ለእግዚአብሔር ይሁን። የጸሎት ጥያቄ ይቀየራል፣ እይታ ይቀየራል፣ የምስጋና ርዕስ ይቀየራል። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ስማችሁ በሰማያት ስለተጻፈ በዚህ ደስ ይበላችሁ። መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ። መናፍስቶች አጋንንቶች መገዛታቸው ማገድ ነው። በኢየሱስ ስም መውጣታቸው፣ መነቀላቸው፣ መታሰራቸው የግድ ነው። የሚሆን መሆን ያለበት ነገር ነው። ግን የማይገባን ክብር ያለበሰህን ጌታ ክብር ለእግዚአብሔር ይሁን። እሱን እንድታመሰግን ስሜን በህይወት መዝገብ ስለጻፍክልኝ አመሰግንሃለሁ እንድትለው ጌታ ይፈልጋል። ዛሬ ደስታ ብለህ ያልከው ነገር በእግዚአብሔር ቃል ሲመዘን ደስታ አይደለም። ከአገልግሎታችንም በፊት ህይወታችን ይቀድማል። ክብር ለእግዚአብሔር ይሁን። ከአገልግሎት በፊት አንተን ነው የሚፈልግ ጌታ። መዳንህን ይፈልጋል፣ እንድታስተውል ይፈልጋል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ቃሉን ደግሜ ያነባዋለሁ። ሰባውን በደስታ ተመልሰው ይላል። ጌታ ልኳቸዋል። ድንቅና ተአምራትን አዩ። በዛ በጣም ተደስተው ተመለሱ። ጌታ ሆይ አጋንንት እንኳን በስም ተገዝተውልናል አሉት።
እንዲህም አላቸው፣ ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ። ይሄን ያለው ጌታ ኢየሱስ ነው። ስምህ በሰማያት ስለተጻፈ ደስ ይበል ወንድሜ። ይሄ ታላቅ ደስታ ይባላል። ጌታ ኢየሱስ ክርስቶስ በዚህ ነው ደስ ይበላችሁ ያላቸው። ወገኖቼ ስሞቻችሁ በሕይወት መዝገብ ስለተጻፉ በሰማያት ስለተጻፉ ደስ ይበላችሁ፣ ደስ ይበለን። ይሄ ታላቅ ክብር ነው። እግዚአብሔር በልጁ በኢየሱስ ክርስቶስ ሞትና ትንሣኤ ምክንያት ታላቅን ክብር አልብሶናል። ስሞቻችን በሕይወት መዝገብ ተጽፈውልናል። ኢየሱስ ክርስቶስ ጌታ ነው። በዮሐንስ ራእይ ምዕራፍ 20 ቁጥር 15 ላይ የእግዚአብሔር ቃል እንደዚህ ይናገራል። በሕይወትም መጽሐፍ ተጽፎ ያልተገኘው ይላል። በሕይወትም መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ተጣለ ይላል። በሕይወት መጽሐፍ፣ በእግዚአብሔር መጽሐፍ፣ በሰማያት መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ተጣለ። ጌታ ኢየሱስ ክርስቶስ ከምን እንዳወጣ፣ ከምን እንዳወጣሽ፣ ከምን እንዳወጣን ልናስተውል ይገባል። ኢየሱስ ጌታ ነው። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል። ዛሬ እግዚአብሔርን ቃል በመስማት ነው ሰላማችን ሙሉ የሚሆነው። የጸሎት ርዕሳችን የሚቃኘው የሚቀየረው እንደ እግዚአብሔር ፈቃድና እንደ እግዚአብሔር እይታ የሚሆነው የምስጋና ርዕሶቻችን የሚቀየሩት። ክብር ለእግዚአብሔር። ለጸሎት ብዙ ጊዜ ስናሳልፍ ስለምን እያመሰገንን ነው? ስለምን እየለመንን ነው? ስለምን እየማለድን ነው? የጸሎት ርዕሶቻችንን የሚቀይር የምስጋና እይታዎቻችን ርዕሶቻችንን የሚቀይር የእግዚአብሔር ቃል አለ። ሕይወታችንን የሚያሳምር ጊዜያችንን ከሚያባክን የጸሎት ርዕሶች የሚያወጣን የእግዚአብሔር ቃል ነው። ክብር ለእግዚአብሔር ይሁን። እንዴት እንደምንጸልይ የሚመራን የእግዚአብሔር ቃል ነው። የእግዚአብሔር ቃል በሙላት ሲኖርብን ጸሎታችን፣ ክብር ለእግዚአብሔር ይሁን፣ እንደ እግዚአብሔር ቃል ይሆናል። ቃሉን ነው የምንጸልየው ማለት ነው። ምስጋናችንም ቃሉ ይሆናል። ኢየሱስ ጌታ ነው። ክብር ለኢየሱስ ክርስቶስ ይሁን። በሕይወትም መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ተጣለ። ስለዚህ በሕይወት መዝገብ በእግዚአብሔር መጽሐፍ ስሞቻችን መጻፋቸው በጣም ትልቁ ደስታ፣ ትልቁ በረከት እሱ ነው። ጌታ ዋጋ የከፈለበት፣ ከጨለማ ስልጣን እኛን ያዳነበት፣ ከዚህ ዓለም ጥፋት እኛን ያስመለጠበት፣ ዋጋ የተከፈለበት ሰላም ነው። ዋጋ የተከፈለበት ደስታ ነው። በዚህ ደስታ ውስጥ እግዚአብሔርን ደስ እያለን እንድናመሰግነው እግዚአብሔር ይፈልጋል። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል። በእግዚአብሔር ቃል እውቀት ሰላማችን ሙሉ ይሆናል። ሉቃስ 15:10 ላይ በሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ ንስሐ በሚገባ በአንድ ኃጢአተኛ ይላል። ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። አንድ ሰው ወደ ጌታ ወደ ኢየሱስ ክርስቶስ ሲመጣ፣ ወደ እግዚአብሔር የፍቅር መንግስት ሲመጣ፣ ከጨለማ ስልጣን ሲያመልጥ በእግዚአብሔር መላእክት ፊት ታላቅ ደስታ ይሆናል። ስሙ በሕይወት መዝገብ ይጻፋል። የዘላለም ሕይወት ወራሽ ይሆናል። የእግዚአብሔርን የልጅነት ስልጣን ያገኛል። የእግዚአብሔር ርስት ተካፋይ ይሆናል። የእግዚአብሔር ቤተሰብ ይሆናል። ይሄ ትልቅ ደስታ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዛሬ በሰማነው የእግዚአብሔር ቃል እይታችን ይቀየራል። የምስጋና ርዕሶቻችን ይቀየራሉ። ሕይወታችን ራሱ ይቀየራል።
በእግዚአብሔር ፈቃድና በእግዚአብሔር ሐሳብ በእግዚአብሔር ዓለም ለመጓዝ ኃይል እንቀበላለን። የእግዚአብሔር ቃል የኃይል ቃል ወደ ታየልን ግብ ያስገሰግሰናል። ልክ እንደ ቃሉ ያራምደናል። የእግዚአብሔር ቃል ሕያውና የሚሰራ ነው። ክብር ለእግዚአብሔር ይሁን። አባት ሆይ እጅግ አድርገን እናመሰግንሃለን፣ እንባርክሃለን፣ ከፍ ከፍ እናደርግሃለን። ስሞቻችንን በሕይወት መዝገብ ስለጻፍክልን በዚህ ደስተኞች ነን። አንተ በሰራኸው በፈጸምከው ስራ ወደ አብ ስላስገባህን የዘላለም ሕይወት ስለሰጠን እናመሰግናለን። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። ሆሊ ስፒሪት ሼራ ማንቲያ ኮሳ ካታራ ማንዲያ ጃካታራ ማንዲ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በልዩ ልዩ ሁኔታ ውስጥ ለሚያልፉ ወገኖቼ፣ ወንድሞቼና እህቶቼ ከአንተ ዘንድ ጸጋና ኃይል እንዲለቀቅ ጸልያለሁ። ለታመሙ ፈውስ ይሁን፣ ለደከሙ ብርታት ይሁን፣ ተስፋ ለቆረጡ ተስፋቸው በኢየሱስ ስም ይለምልም። መንገዳቸው የተቃና ይሁን፣ የተዘጉ በሮቻቸው ይከፈቱ፣ ሰላማቸው ሙሉ ይሁን። ሁሉ ለስም ክብር ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን። ተባረኩ ቅዱሳን። በሌላ ተመሳሳይ ፕሮግራም እስከምንገናኝ ድረስ የእግዚአብሔር ጸጋና ሰላም ከሁላችን ጋር ነው። ተባርካችኋል። ተባረኩ።